ጾሙ 100% ማለት ይቻላል መጽሐፍ ቅዱሳዊ አይደለም። አጽዋማቱ በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጽዋማት እንዲሁ ዓመቱ ሲገባ እንዲሁ ዝም ብለት ህጋዊ አጽዋማት ከሚባሉ 7ቱ አጽዋማት ብንነሳ ጾመ ነቢያት፣ ጾመ ድራር ደግሞ ይሄ የገሃድ ጾም የሚባለው አለ፣ የጥምቀትና የልደት ጾመ ነቢያት 44 ቀን፣ በቅባቶች ግን 40 ቀን ነው። ሶስቷ ቀን የአብርሃም ሶርያዊ የምናምን እያሉ እና ጾመ ነነዌ ደግሞ መጽሐፍ ቅዱስ እንደዛ 3 ቀን አይልም። መጽሐፍ ቅዱስ 3 ቀን የሚል የለም። ግን በኦርቶዶክስ ቤተክርስቲያን 3 ቀን ይጾማል። መጽሐፉ ግን አይልም። እስከ ሰሉስ መዋዕል ትትገፈታ ነነዌ ይላል። እስከ ሰሉስ መዋዕል ትትገፈታ ነነዌ፣ እስከ 3 ቀን ነነዌ ትገለበጣለች አለ። እስከ 3 ቀን። ይሄ የ1954 እትሙና አሁን የተበላሸው 81 መጽሐፍ ቅዱስ ነው ይሄን የሚለው እስከ 3 ቀን የሚለው። የ1879 ዓመተ ምህረት መጽሐፍ ቅዱስ አፄ ኃይለ ሥላሴ ናቸው እስከ 3 ቀን ያሰኙት። ያኛው 40 ቀን መሰለኝ የሚለው መሪ ያኛው 1879 40 ቀን ነው የሚለው። ሌሎች ትርጉሞች በሙሉ ኤርሚዬ፣ ሌሎቹ ትርጉሞች ሁሉ 40 ቀን። የካቶሊክ መጽሐፍም አለ። የካቶሊክ መጽሐፍ ቅዱስ 40 ቀን ነው የሚለው። ነገር ግን እኛ እንዲሁ ጾመ ሰኔ ጾም 3 ቀን ማናት ነነዌ እስከ 3 ቀን ስለሆነ የምንጾመው ብለው ያንን መጽሐፍ ቅዱስን ወደኋላ መልሰውታል። የፊተኛው መጽሐፍ ቅዱስ ግን የፊተኛው የ1879 እንኳ እስከ 40 ቀን ይላል። ስለዚህ ሌሎቹ መጽሐፍ እንግሊዘኛም በሉ NIV ምናምን የተለያዩ ትርጉሞች አዲሱ መደበኛ ትርጉምም በሉት ሁሉም እስከ 40 ቀን ይላሉ። እና ነነዌ እንደዚህ ነው የሚላት እና ሰኔ ጾምም በጣም እንደዚህ በዓመት አንድ ሰው በጣም ጠንቃቃ ነኝ መጾም አለብኝ የሚል አንድ ኦርቶዶክሳዊ ሰው ከ310 ቀናት በላይ ይጾማል። በጥንቃቄ ሁሉንም እጾማለሁ ካለ የፍቅር ጾም፣ ጾመ የዱትም እንደገና ጽጌ ጾምን ጨምሮ 3ቱንም ጾም ከጨመረ ስንት ቀን ይጾማል ማለት ነው? ከ365 ቀናት 320 ቀን ይጾማል ማለት ነው። አንድ ሰው አስቡት። 320 ቀን ሲጾም ደግሞ በዚያው መካከል ደግሞ እሁድ፣ ቅዳሜ፣ ሌላ የማርያም የሚካኤል በዓላትን አውጡ። አንድ ሰው ከባለቤቱ ጋር ሩካቤ ሥጋ የሚፈጽመው ስንት ቀን ሊሆን ነው? በዓመት ወደ 12 ቀን ነው። 11 ቀን ይሆናል በዓመት ሩካቤ ሥጋ ከባለቤቱ ጋር የሚፈጽመው። ሩካቤ ሥጋ ማለት የግብረ ሥጋ ግንኙነት። አንድ ባለትዳር የሆነ ሰው ጾመኛ ነኝ ብሎ የዓመቱን ጾም በትክክል እፈጽማለሁ ካለ ከ320 ቀናት በላይ ይጾምና ከዚያ በኋላ ያሉ ቀናቶችን ቢሆኑ ሚካኤል ገብርኤል አለ፣ ሌላም ሰንበት እሁድ ምናምኖች አሉ፣ ማርያም አለች። እነዚህን ሁሉ ጨምራችሁ 11 ቀንም ከባለቤቱ ጋር የመተኛት እድል የለው እና ይሄ በጣም ሊታይ የሚገባው ነገር ነው። ህዝቡ መንቃት አለበት። ምንድን ነው የሰራለት? ምንድን ነው የሚያደርገው? ያለ ጾም ምንድን ነው? መጽሐፍ ቅዱሳዊ ጾም ምንድን ነው? ማን ነው መጾም ያለበት? መጾም ያለበት ማን ነው? መቼ? ለምን? ከምን? እነዚህ ሁሉ በደንብ ሊተነተኑ ይገባል ማለት ነው። ስለዚህ መግባት ከቻሉ ከዚህ ጀምሮ ነው የምንጠይቃቸው። እዚህ አርእስቱ ላይ እንዳለ ጾመ ነቢያት ማን ጀመረው? ለመሆኑ አለ ወይ? ጾመ ነቢያት ክርስቶስ ይወርዳል ይወለዳል ብለው ጾመዋል ወይ? ይሄ ኦርቶዶክሳዊ ውሸት፣
ኦርቶዶክሳዊ ውሸት፣ አገር በቀል የሆነ ውሸት፣ እዚሁ ደብተራ የወለደው ውሸት፣ ደብተራ ወለድ ውሸት። መጽሐፍ ቅዱስ ጋር ብንሄድ ምንም እኔ ነኝ ያለ ሊቅ እስኪ ይምጣ። እኔ ነኝ 4 አይን አለኝ የሚል ይምጣ። እዚህ ያሉ ወንድሞች ሁሉ 5 አይና ናቸው። 4 አይና ነኝ የሚል ይምጣ። እዝራም ይምጣ፣ ማንም ይምጣ። እስኪ ይሄን ይተርካት እስኪ ይምጣ። የትኛው ነብይ ነው ክርስቶስን በጾም በጸሎት እንዳወረዱት የሚናገረው? ይወርዳል ይወለዳል ብለው ጾሙ የሚባለው? እውነት መድኃኒታችን ኢየሱስ ክርስቶስ ሰው የሆነው በራሱ በእግዚአብሔር አጀንዳ እግዚአብሔር ባቀደውና ነቢያቱ ይወለዳል ብለው በጻፉት መሰረት ወይስ ሰዎች ና ውረድ ተወለድ ብለው ጾመው ነው የመጣው? የመጨረሻ ይሄ እኮ ትልቅ የሆነ ክህደት ነው እኮ ክህደት። ፈቃዱን የሻሩበት አስተምህሮ ነው ራሱ ይሄ። ስለዚህ የትኛው ነብይ ነው የጾመው? ሙሴ እንዳይሉን ሙሴ እንዲያውም አልጾመም። ሙሴ በእግዚአብሔር ፊት በሲና ተራራ ላይ 40 ቀንና 40 ሌሊት ሳይበላ ሳይጠጣ ቆየ ይላል። ጾም አይልም። ጾም የት እንደጀመረ በደንብ ይታወቃል መጽሐፍ ቅዱስ ላይ። ከየትኛው መጽሐፍ እንደጀመረ ይታወቃል። ኤልያስንም እንደዚሁ። ስለዚህ የትኛው ነብይ ነው ይወርዳል ይወለዳል ብሎ የተናገረ? ይህንን ማስረዳት እችላለሁ። አሉ ነቢያት ጾመዋል። ማን? ክርስቶስ። ልብ በሉ፣ ቅድም ኤርሚ እየተናገረልን ብዙ ነቢያት ጾመዋል። የጾም አዋጅ አውጀዋል። የጾም አዋጅ ተናግረዋል። ህዝቡ እንዲጾም ጠይቀዋል። ማቅ እንዲለብስ ጠይቀዋል። በጣም በብዙ ስፍራ ላይ መጽሐፍ ቅዱስ ውስጥ። ነገር ግን ጥያቄው እዚህ ያለው ጥያቄ ምንድነው? ነቢያት ይወርዳል ይወለዳል ብለው የጾምበት ክፍል የቱ ጋር እነማን የሚል ነው። በዚህ ርዕስ ላይ ነው እንግዲህ ዋናውና ትልቁ ውይይት፣ ትልቁ አጀንዳ። ከዛ ቀጥሎ ሌሎቹን አጽዋማት እናያቸዋለን። የፈጠራ አጽዋማት መሆናቸውን በደንብ እንነጋገርበታለን ማለት ነው። ተባረኩልኝ። የገና ጾም ትጾማለህ? አቤት። የገና ጾም ትጾማለህ? በጣም ብዙ ጾምን እጾማለሁ። የራሴ ጾም እጾማለሁ። የቤተ ክርስቲያን ጾም እጾማለሁ። ይኸውልህ ጾም ግን መጽሐፍ ቅዱሳዊ ጾም የተጠየቀው መጀመሪያ ወደ ተጠየቀው ወስዳለሁ። መጽሐፍ ቅዱሳዊ ጾም ማን ነው መጾም ያለበት? መቼ? ለምን? ዓላማው ምንድን ነው? የጾሙ ዓላማ ምንድን ነው? ከዛ ውጤቱስ ምን ሆነ? መጽሐፍ ቅዱስ ሰዎች በዓላማ ጾሙ። ውጤቱን መልካም ውጤት ሲያዩ መብላቸውን ቀጠሉ። እንዲሁ ዝም ብሎ ነገ ይገባል ከዛ ደግሞ የሚቀጥለው ደግሞ ይወጣል በሚል ዓላማው ባልታወቀበት ምክንያት ህዝቡ ለምን እንደሚጾም ዓላማው ባልገባበት ወይም ደግሞ የመጨረሻው ውጤቱ ምንድን ነው? ምን አገኘን? ጾምን። ከዛ ምን ተገኘ? ምን ለውጥ መጣ? የፈለግነው ነገር አገኘን ወይ? ስለ ሰላም ከሆነ ሰላም መጣ አገኘን። ከዛ ጦርነትን አስመልክቶ ሰው ምን ያደርጋል? ይጾማል። ጾምን ይጾማል። የሚገድፈው ወይም የሚተወመን መቼ ነው? ጾሙ ጦርነቱ ሲያበቃ ሰላም ሲሆን እንጂ በየመንገዱ ወራጅ እያሉ የሚሄድ አይደለም። ስለዚህ ጾም ልብ በል የኔ ወንድም፣ ጾም ዓመቱን ሙሉ መጾም ይችላል ሰው። ግን በምን? በዓላማ። ዝም ብሎ ተጭኖት አይደለም። ቅበላና ፋሲካ ያለበት ሳይሆን ዓላማ የሌለው ጾም ነፍ ነው። እስቲ ከነፉ አንዱን ንገረኝ። ምንም። አሁን ወደ ርዕሱ እንምጣና እነግርሃለሁ። አሁን ነቢያት ጾመ ነቢያት ተባለ ከነስሙ። ህዳር 15 ገብተዋል። በዚህ በሌላው ደግሞ በዚህ በአገራችን ሌላው ክፍል ደግሞ ህዳር 19 ይገባል።
ህዳር 19 ይገባል። እሺ ስለዚህ ጾመ ነቢያት እነማን ናቸው የጾሙ? እኔ ማንም ይጾም ነቢያቱ ይጾም ማንም ይጾም ኖ እንደዛ አይደለም። ማን ነው የጾመው? ሳይንሱ ራሱ ስለ ሳይንስ አይደለም እናወራ የኔ ወንድም፣ በሃይማኖት ደረጃ ማለት ነው። ሳይንስ ራሱ ጾሙን እየደገፈ ነው። የምታመጣው ነገር የለም። ሆድ ቢጠቀጠቅ ትርፉ በሽታ ነው። እሺ ማን ነው የጾመው? ጾመ ነቢያት። ለምን ጾመ ነቢያት ተባለ? ማንም ይባል ጾመ መላእክትም ይባል እኔ አይመለከተኝም፣ እሱ አይደለም ግን። ስለዚህ ዝም ብለህ ሳታውቅ ነው የምትጾመው፣ ሳታውቅ ነው የምትጾመው። ጾመ ነቢያት ሲባል በቃ ጾመ ነቢያት አሉኝ እጾማለሁ እንጂ ማጥናት አለብኝ ብለህ የእግዚአብሔር ቃልን አታጠናም። ምንድን ነው ትርጉሙ? ጾም ራስን ማድከም ነው። ነቢያት ተባለ መላእክት ተባለ፣ ምንድን ነው ችግር? አንተ ምንድን ነው ራስን ማድከም ማለት? በቃ ጾም እግዚአብሔር እንድታስብበት ነው። ከዛ ራስን ታደክማለህ፣ እግዚአብሔር እንድታስታውስ በጾም በጸሎት እግዚአብሔር እንድትተጋና እግዚአብሔር እንድትጠይቅ ነው። ዝም ብለህ ያገኘው እንዳትበላ ነው ጾም ማለት። ወተት እየጾሙ 12 ጃምቦ ድራፍት ጨልጦ መውደቅ መነሳቱ ይሄ ነው መገዛት፣ ይሄ ነው መታዘዝ። ይሄ የቀበሌ ወሬ ነው። ይሄ ነው የቤተ ክርስቲያን። ያው አንተ አሁን በጠቅላላ ይኸው ምድሪቱን ማንም ቢሆን ያያታል። በየጠጅ ቤቱ ያለው በየስጋ ቤቱ ግሮሰር ቤት ሂድ፣ ስጋዋ ዝግ ናት። መጠጡስ እንደ ጉድ አየህ፣ ጠረጴዛው እስኪፈስ ድረስ በቢራ ሞልቶ ቢራ ጠርሙስ ሞልቶ እስኪፈስ ድረስ አለ። ስጋዋ ተዘጋች። አጥብስ ፈልጌ ነበር ብትል ማንም አይሰጠም፣ ጾም ነው። እሺ ልታመነዝር አልጋ አለ ብትልስ አለ፣ ግቡ። ይቱ ይሄ ጾም ነው እንዴ? ጾም እንዴ? ማመንዘር ለምን አልክ? ቅድም እኮ ሴክሱ ይከለክለናልና ሴክስ መደረግ አለበት፣ ጾሙ ሴክስ ያግዳል ስትል ነበር አይደል እንዴ? ምን ይህ አልተከለከለም። በኦርቶዶክስ ክልከላ የሚባል የለም። የኃጢአት ክልከላ የለም። በአመት የተወሰነ ቀን ነው የለም እኮ ጾሙ በደንብ። ስለዚህ አላልክም? ታደርግ ልነግርህ ነው። ይኸውላቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ አጽዋማት በፍጹም አእምሮ ላለው ሰው፣ መልካም ሕሊና ላለው ሰው፣ አእምሮ ለተፈወሰ ሰው በፍጹም ተቀባይነት የላቸው። ምክንያቱስ ናይት ክለብ አድሮ ይጾማል፣ ሴተኛ አዳሪም ትጾመዋለች፣ ዘፋኙ ይጾመዋል፣ ሰካራሙ ይጾማል፣ አስማተኛው የሚጾመው ጾም ይህ ነው እንዴ? ጾም ንስሐ ነው። ጾም ራስን ለእግዚአብሔር ማስቀደስ ነው። ቀንን ለእግዚአብሔር መለየት ነው። ባልተቀደሰ ህይወት ጠንቋዩ እየጠነቆለ፣ አስማተኛው አስማቱን እየደገመ፣ ዘፋኙ እየዘፈነ የሚጾመው ጾም መጽሐፍ ቅዱሳዊ አይደለም። ይሄ ተረትም አይገልጸውም። ጥናት ተደርጓል። እነዚህ ሰዎች በደንብ ነው የሚጾሙት ተብሎ ጥናት ተደርጓል። በጣም በደንብ ነው። እነሱ አይጾሙም። ጾም የለም። ማንም አይጾምም። ዘፋኝ አይጾምም። ማንም አይጾምም። ዘፋኝ አንድ ሰው አንድ አሳየኝ። ሮብ ቀን ወተት የሚጠጣ ካለ በምንም ተአምር ይሄ ኢትዮጵያ ወይ የኦርቶዶክስ አማኝ አይደለም። በእርግጥ አማኝ ካልሆነ ኦርቶዶክሳዊ ካልሆነ በእርግጥ አይዘፍንም። በእርግጥ ኦርቶዶክሳዊ ሰው ያልሆነ አይዘፍንም። ሙስሊም አይዘፍንም፣ ካቶሊክም አይዘፍንም፣ ማነው ፕሮቴስታንቱም አይዘፍንም። የዘፈን ካሴት አያወጣም። እነሱ ግን እንቅረበው። ከዛ በኋላ ቀስ በቀስ ኃጢአታችን ትክክል ነው። መጠጥ ቤቶቹ ስጋ አይሸጡም፣ መጠጡን ግን ይሸጡታል። ሮብና አርብ ማለት ነው። ይቀጥሉ። በትክክል ነው። ምክንያቱስ ክፉ መናገር ኃጢአት አይደል? ኃጢአት ነው እኮ። ይጹም ልሳን እምነቢበእከ ይላል። ይጹም ልሳን እምነቢበእከ፣ አንደበት ክፉ ከመናገር ይከልከል አለ። ጾም እንዲህ ከሆነ ወተት የጠጣ ሰው
እንዴት ነው የሚሳደበው? አረቄ ከጠጣ ሰውና ወተት ከጠጣ ሰው የትኛው ነው ተሳዳቢ የሚሆነው? የትኛው ነው ክፉ የሚሆነው? የትኛው ነው ወደ ዝሙት የሚሄደው? የቱ ነው? አረቄ የጠጣ ወይስ ወተት የጠጣውን? ነገሩ የቱ ነው? ተገላቢጦሽ ነው። ምግብ ፕሮቴስታንት ከምግብ ውጭ መኖር ስለማይችል ያው እናንተ ጾም ስለማትወዱ እቺ ናት። አየህ፣ ጾመኛ ነህ አንተ። መጽሐፉ ግን ምን ይጹም ልሳን እምነ ቢበከ ያለ ኢየሱስ ክርስቶስ ጌታችን ምን አለ? ጴንጤው ምን አለ? አሁን አይሰራም። ኦርቶዶክስ ምን አለ? አይሰራም። አይሁድ ምን አለ? አይሰራም። ካቶሊክ ምን አለ? አይሰራም። መጽሐፍ ምን አለ? ጌታችን ምን አለ? አምላካችን እግዚአብሔር ምን አለ? እንዲህ አለ፣ ለሰዎች ትታዩ ዘንድ ምጽዋታችሁን ስጦታ ማለት ነው በፊታቸው እንዳታደርጉ ተጠንቀቁ፣ ያለዚያ በሰማይ ባለው አባታችሁ ዋጋ ማነው ዘንድ ዋጋ የላችሁም። እንግዲህ ምጽዋት ስታደርግ፣ ስትመጸውት፣ ለድሆች ስትሰጥ፣ ለተቸገሩ ስትሰጥ ግብዞች በሰዎች ዘንድ ሊከበሩ በምኩራብም በመንገድም እንደሚያደርጉ በፊትህ መለከት አታስነፋ። እውነት እላቸዋለሁ ዋጋቸውን ተቀብለዋል። ይሄ የጌታዬ ትምህርት ነው። ይሄ የጌታችን ትምህርት ነው። ሮያል የእኔም ያንተም ጌታ ትምህርት ነው። መለከት አታስነፋ ማለት በእስራኤላውያኑ ዘንድ መለከት የሚነፋበት ጊዜ አለ። ለጦርነት፣ ለደስታ፣ ለሐዘን የሚነፋበት አለ። ዝም ብሎ አሁን መለከት የሚባለው ከእስራኤል ሀገር አምጥተ ልንፋ ብለህ ብትል ዝም ብሎ እንደ ድር ጡሩምባ ነፊ ዝም ብለህ የምትነፋው አይደለም። አነፋፍ ራሱ አለው። ራሱ የሚያወጡ ጾሙ ያሳየንስ እሱ እንዴት ነው ታዲያ? ቆይ እሱን መጣ ይሄን ላሳይህና ከዛ እንመጣለን። መለከት ማስነፋት ብሎ የሚለው ሶስቱን ላሳይ። ቅድም ምጽዋት፣ ጸሎትና ጾም ብሎ የሚለውን ጌታችን ያስተማረውን እናንተ ትጾማላችሁ ያልከን፣ አዎ አይቼም ሰምቼም አላቅም አልከ። አልሰማህምም፣ አታይም፣ መቼም አታይም። እኔ አሁን በእነዚህ ሳምንታቶች ልጹም አልጹም ማን ያውቃል? እዚህ ውስጥ በቤተክርስቲያናችን ይጾም አይጾም በምን ይታወቃል? ዳጊ ይጾም አይጾም፣ መርጌታ ይጾም አይጾም በምን ይታወቃል? ለምንድን ነው የማይታወቀው? አንናገርም። ለምንድን ነው የማንናገረው? ቆይ ልጨርስ። እንኳን የማይቀመጠው ይሄን ስማይ ምን ይጠቅማል አንተ ለማኝ ምናምን ነገር ብሎ የሚለውን ስቶ ይሄን ልንገርህ። ሶስቱ አንድ ድሃ አይቻል አይታይም እኮ ነው የምልህ። በቃ ብራዘር አንተ ይኸውልህ ችግርህ ብራዘር ህይወት የሆነውን ጌታ ትፈልጋለህ። ህይወት የሆነውን ቃል ሲነግሩ አሁን የኢየሱስን ትምህርት ቶ አይጠቅመኝም እያልከኝ ነው። አይጠቅመኝም ስለ ለማኝ አውራኝ፣ ስለ ድሃ ሰው አውራኝ እያልከኝ ነው። ስለሱም ቢሆን እንድነግርህ ቢያንስ ጌታችን አሁን ቢያንስ ረገጥ ያለውን እንኳን ስለ አጽዋማት፣ ስለ ጾምና ስለ ምጽዋት ለምንድን ነው የኛ ጾም የማይታወቀው? እሱን ልንገርህ። ቢያንስ ቤት የገባሁበትን አጠር አድርጌ ማለት ሳላስረዝምብህ ምን ያደርግልሃል? አሁን ድሃ ተቀመጠ አልተቀመጠ እናንተ ቤት የሚቀመጠ የሙት ዓመት መታሰቢያ የሚበላ ዘኬና ተስካር ምናምን ነገር ስላለ እኛ ጋር ደግሞ እንደዚህ አይነት ዝባዝንኬ ነገር አናመጣም። ቸርች ኦኬ። ጴንጤ ደግሞ ለሰጭነቱ ዓለም ነው የሚመሰክረው። ኦርቶዶክስ የበላበትን ፍርፋሪ ነው የሚሰጠው ለድሃ። ጴንጤ ግን ሲሰጥ ብራዘር ስንዴና ዘይት እኮ ነው የምንሰጠው። ልብስም ከመጋዘናችንም ወይ ከቁምሳጥናችን አውጥተን ነው የምንሰጠው። በዚህ ራሳችሁ ትመሰክራላችሁ። እንደ ጴንጤ ሰጪ የለም። እሱ አይጠቅምም። እኛ እንደዛ ብለንም አንመጻደቅም። ኦርቶዶክስ አይደለች ለድሃ ስንዴና ዘይት የምትሰጠው። እነ ሙሉ ወንጌል፣ እነ ቃለ ሕይወት፣ እነ መካነ ኢየሱስ ናቸው የሚሰጡት ብራዘር። ኦርቶዶክስ አይደለችም ሆስፒታል የመሰረተችው። አዲስ አበባ ከተማ ውስጥ ያለ በሙሉ ከብራስ ሆስፒታል ጀምሮ ትልልቅ የካቲት 12 ሆስፒታል ዋቴቨር የምጠራቸውን ሆስፒታሎች በሙሉ ጥራ። በጴንጤ ገንዘብ የተሰራ ገንዘብ ነው ሆስፒታል ነው። ኃይለማርያም በል ዋቴቨር፣ የትኛውም ኮሪያ ሆስፒታል በል የጴንጤ ሆስፒታል ነው ብራዘር። ውስጡ ቸርች አለ። አሁን እዛ ውስጥ ይህንን አሁን ጴንጤ ቸርች ድሃ አይቀመጥም። ሙሉ ወንጌል ላይ ተቀምጠው ስለ ማርያም እንዲሉ አጠብቅ። ግን እነሱም ቢሆኑ አሉ አንዳንዶቹ የሚታዩ ማለት ነው። እኛ አካባቢ ላይ እንደነሱ አይነት የማይታዩት ዘኬ፣ ተስካር፣ ሙት ዓመት መታሰቢያ 40 80 ምናምን ነገር ብሎ የሚል ነገር የለም። ይመጣሉ። ሲመጡ ግን ምንሰጣቸውን ሰተን እንልካለን። እንደ ጴንጤ ደግሞ ሰጪ የለም። እንደ እምነት ተቋም አጠቃላይ እኔ አሁን ጴንጤው ስላለሁ አይደለም፣ ሕያው ምስክር ነኝ እኔ ሕያው ምስክር ነኝ። ልብስ ማን ነው የሚሰጠው? ጴንጤ። ኦርቶዶክስ አይሰጥም። ዘይት ማን ነው የሚሰጠው? ጴንጤ። ኦርቶዶክስ አይሰጥም። ስንዴ ማን ነው የሚሰጠው? ጴንጤ። ኦርቶዶክስ አይሰጥም።
እንዴ በመስጠት ማቶ ወደቀሱን ተውና እነዚህ ነገሮች ላይ ልክ የኛ ጾም የማይታወቅበትን ምክንያት አጽንኦት ሰጥቼ ልንገርህና ከዛ የምጠይቀን ካለ ወደም ቀጥለው እንሄዳለን። ወንድምነት የሚጠቅመው ይሄ ነው ብራዘር። ጌታችን በእነዚህ 3 ጉዳዮች ላይ ተናገረ። ምጽዋት፣ ጸሎት። እነዚህን 3ቱን እንዴት ነው አድርጉ ብሎ ያለው? ስትመጸውቱ፣ ለሌሎች ስትሰጡ። ሮያል ቀንደ መለከት እያስነፋህ ኤርሚያስ ቀንደ መለከት እያስነፋ ማለት ሌሎች እንዲያውቁልህ እያደረግህ አትስጥ እያለህ ነው ጌታችን። አትስጥ እያለኝ ነው ጌታዬ። ታዲያ በስውር አድርጉ፣ ተጠንቀቁ። ለሰዎች ትታዩ ዘንድ ምጽዋታችሁን በፊታቸው እንዳታደርጉ። ሰዎች እያዩአችሁ አትስጡ። ለታይታ ብላችሁ አትስጡ። በስውር ስጥ። አንድ እሺ ጌታዬ፣ አንተ ግን ምጽዋትህን ስታደርግ በስውር እንዲሆን በቀኝህ የምትሰራውን ግራህ አይወቅ። በስውር የሚያይበትህ በግልጥ ይከፍልሃልና ስትሰጥ በግልጥ ሳይሆን በስውር ስጥ። ለሰዎች እያሳየ ዘማሪ ዳጊ ዘረገፈው አይደለም እንዴ? ሮያልማ አነጋጋሪ ነው። በመኪና ጭኖ እኮ $100 የዘረገፈላቸው ተብሎ እንዲባል አታድርግ እያለ ነው። የጌታችን ትምህርት ነው። ጴንጤ ሆነ ኦርቶዶክስ፣ ካቶሊክ ማንም ዳር ይይዛል ማለት ነው። ኦኬ፣ በስውር አሁን ሮያል በስውር ብትሰጥ እኔ አላየውም ማለት ነው። አሁን ሮያል ሰው መሰላችሁ እንዴ? ይሄ ንፉግ ስስታ ሲሰጥ እኮ አይቼው አላቅም ብዬ ብል አግባብ ነው? አይሆንም። ለምን አግባብ የማይሆነው? ኤርሚያስ አላየም ማለት ሮያል አልሰጠም ማለት ነው። ሮያል ደግሞ ሲሰጥ ኤርሚያስን ማሳየት አለበት ማለት ነው? በፍጹም። አንተ ስታደርግ ነው ያላየሁም ማለት አንተ ነገሩን አታደርገውም ማለት አይደለም። አንተ ያደረግከው በስውር ስለሆነ ነው። እኛ የምንሰጠው በስውር ስለሆነ ወይ የምንጾመው በስውር ስለሆነ ወይ የምንጸልየው በስውር ስለሆነ በስውር ብሎ የሚለውን ያዘልኝ። ኦኬ፣ ስትጸልዩም አለ። አቤት የጌታችን ትምህርት እንዴት እኮ ማር እኮ ነው መሰለህ፣ ማር ወለላ። ስትጸልዩም እንደ ግብዞች አትሁኑ፣ ለሰው ፊት ትታዩ ዘንድ በምኩራብ በመንገድ ማዕዘን ቆመው መጸለይን ይወዳሉና። ግብዞቹ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ሮያል ኤርሚያስ ወደ እልፍኝ ግባ፣ መዝጊያህንም ዘግተህ በስውር ላለው አባት ጸልይ። በስውር የሚያይ አባት በግልጥ ይከፍላል። ምን ነው ጌታዬ ሁሉ ነገር በስውር አደረግከው? በቃ የሚያይህ ጌታ ይህ ነው። ሰው አየህ አላየህ ተወው፣ እሱን አይጠቅምህም። የምታረገው ለጌታ ብለህ ከሆነ የምታረገው የምትጾመው ወደ እግዚአብሔር ከጌታ ጋር ለመገናኘት ከሆነ ጾም የምትጾመው ከጌታ ጋር ለመገናኘት ከሆነ ምጽዋትም የምትሰጠው ለድሆች ነው አይደል? ሰጠው ለድሃ የሚሰጥ ለእግዚአብሔር ያበድራል ብሏልና እሱ እያየህ ስጥ። ሰው እያየህ አትስጥ እያለ እሱ እያየህ ጾም፣ ሰው እንዲያቅል አትጾም። እሱ እያየህ ጸልይ፣ እሱ እንደሱ በግልጥ እንዲከፍልህ በስውር ጸልይ፣ ሰው ግን እንዲያውቅልህ በአደባባይ ጸልይ እያለ ነው። በስውር ምን አለ? ምጽዋትህን በስውር ስጥ። አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነሱ አትሆኑ። ጸሎት ልብ በል። ምጽዋት ጨረስን። በምን? በስውር። ጾም ጨረስን። ያው ማነው? ጸሎት ጨረስን። ጸሎት ስትጸልይ በስውር። ኦኬ፣ አሁን ምን ቀረን? ጾም። አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነሱ አትድገሙ ካለ በኋላ ስለዚህ አትምሰሏቸው፣ ሳትለምኑ አባታችሁ የሚያስፈልጋችሁን ያውቃልና። እንግዲህ ስትጸልዩ በሰማይ የምትኖር አባታችሁ ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣
ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛ ደግሞ የበደሉንን ይቅር እንደምንል። አቤት አደገኛ ኬላ፣ አደገኛ ቅርቃር ነው ጌታ ይሄን የጨመረው። ማንም ሰው ይሄንን ጸሎት ደፍሮ የሚጸልይ የለም። ካለም ከበደል ከአመፃ ልቡን ያራቀ አንደበቱን የጠበቀ ነው። እንዲሁ ዝም ብሎ ማነብነብ አይደለም። አቡነ ዘበሰማያት ይትቀደስ ስምከ ትምጣ መንግስትከ ማለት አይደለም። በነገራችን ላይ ግን ልጨርስ ፕሊዝ፣ ልጨርስልህ። ከዛ ጨርሻለሁ። አንዱን የቀረው ከዛ ትቀጥላለህ። ኦኬ። ከክፉ አድነን እንጂ ወደ ፈተና አታግባን፣ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን ካለ በኋላ ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተ ደግሞ ይቅር ይላችኋል። ለሰዎች ግን ኃጢአታቸውን ይቅር ባትሉ ኃጢአታቸውን ይቅር አይላችሁም ካለ በኋላ ጾም መጣ። ስትጾሙ እንደ ግብዞች አትጠውልጉ። እቺ ነበረች የቀረችው። እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። ፊታቸውን ያጠፋሉ ማለት ጠውልግ ያደርጉታል። ፊታቸው ኮንሰንስ ወይ ይኸው ሰውነቱን በቃ በጦም ያደከመ እያት በጣም እኮ ነው የምጸለየው። ፊታቸውን አይታጠቡ፣ ዘይት አይቀቡ፣ ጾመኛ ለመምሰል ለመሞከር ፊት ዝንባቸውን ይወረዋል ማለት ነው። እንደሱ አይነት አታድርግ እያለ ነው ባጭሩ። መጠውለግ ብሎ የሚለው ድክም ማጠቃ ጉስቁልቁል ማለት ነው ነገር። አንተ ግን ይላል ማ ጌታችን ሮያል ኤርሚያስ ጴንጤ ኦርቶዶክስ፣ አንተ ግን ስትጦም በስውር ጸሎት በስውር ጾም በስውር ጸሎት በስውር ምጽዋት በስውር ጾም በስውር ጸሎት በስውር ማለት ሌሎች አይወቁ እያለ ነው። ለሌሎች አታሳውቅ ማለት ነው። ለዚህ ነው የጴንጤን ጾም የማታውቁት። አይቻለቅም ብላ ያልከው አታውቅም፣ ለወደፊትም አታየውም። ቸርች ስትመጣ ግን አንዳንዴ የአዋጅ ጸሎት በቸርች ሲነገር ልትሰማ ትችላለህ። እንጹም ስለ ሀገራችን፣ እንጹም ስለሚድኑ ሰዎች ምናምን ነገር ተብሎ ሲነገር ልትሰማ ትችላለህ። እኔም ቢሆን መቼም አልነግርህም ካልቀረብከኝ በስተቀር። ዳጊም መቼም አይነግርህም። ሮያልዬ በእውነት በቃ ልንጾም ነው እና የለቅሶ ዘመን ነው ምናምን ነገር ብለን አንነግርም። የምንናገረው እሱን ለጌታ ነው። በስውር እኔ ግን ልንገርህ፣ በስውር አይቻላቅም። እንደውም በስክሪን ላይ ጸሎት የሚያደርገው ጴንጤ ነው። ኦርቶዶክስ በስክሪን ላይ ጸሎት ሲያደርግ አይቻላቅም። ይህን ግን መለስኩልህ። የማታውቅበት ምክንያት በስውር ስለሆነ ነው። ጨርሻለሁ። አይደለም በስክሪን ላይ ጸሎት ሲያደርግ የማየው ጴንጤ ነው። ኦርቶዶክስ አይቻላቅም። አሁን ደግሞ የጮኸ ጸሎት የሚያደርገው ጴንጤ ነው። እንዴ የጠየከኝ እኮ ብራዘር፣ ስትጾሙ እናንተ ትጾማላችሁ አልከኝ። አዎ አልኩህ። እኔ ግን አይቻላቅም አንድ ቀንም ብለህ ስትል አዎ አይተህ አታውቅም ብዬ ይሄን ካነሳው ዘንዳ ማቴዎስ ወንጌል መጽሐፍ ምዕራፍ 6 ቅድም መኪና እየነዳው ስለነበር አላሳይህም ብዬ አልኩትኝ። እቤት ስገባ አሁን መጥቼ ይሄን ካነሳው ዘንዳ ጌታችን ኢየሱስ ክርስቶስ ምጽዋትንና ጸሎትንም አብሮ ጨምሮ የተናገረበትን ክፍል በማቴዎስ ወንጌል መጽሐፍ ምዕራፍ 6 ላይ በስውር አድርጉ ብሎ አለ። ጴንጤዎች ስትጾሙ ለኦርቶዶክስና ለካቶሊክ ለሙስሊሞች ሁሉ ነጋሪት እየደለቃችሁ እያስመታችሁ ጹሙ አላለንም። ምጽዋትም ስትሰጡ ኦርቶዶክሳውያን ሙስሊሞቹም እንዲያዩአችሁ ባካችሁ መንገድ ላይ አንዷን ብር 10 ሳንቲም 10 ሳንቲም እያደረጋችሁ 10 ቦታ እየበተናችሁት ወይ ደግሞ 5 ሳንቲም ካለች አይደው ነው 20 ቦታ እየበተናችሁ ለሰዎች እንደዚህ ቅጭል እያደረጋችሁ ለፉ አላለም። ኦኬ አላለም። ጸሎትም ስትጸልዩ አደባባይ ላይ ቆማችሁ ሌሎች አሕዛብ እነሱ እንደሚያደርጉት ግብዞች እንደሚያደርጉት አድርጉ አላለም። ስትጸልይ በስውር ወደ የሚያይ ወደ አባትህ ቤትን ዝጋና እልፍኝን ዝጋና ጸልይ። መቼ እኔ እኮ የምለው እኮ አሁን ለምሳሌ የክርስቶስ ለእኛ ተው አንነግርም። ሚስጥር ንገሩኝ ነው እንደምትለው አንተ በግድ እኮ ሮያልዬ ሚስጥር ንገሩኝ እያልክ ነው። ሚስጥር አይነገርም። በስውር ማለት በሚስጥር ማለት ነው። በቃ ሚስጥር ስውር ማለት ነው። እኔ ልነግርህ አልችልም። ኖ እኔ ኤርሚያስ አንድ ነገር ልንገርህ፣ ራስንማ አታታልልም። ጴንጤ ነው በስውር የሚሰጠው። ኧረ እባክህ ተው በእናትህ። አንዳንድ ግብዝነት የተጠናወታቸው እንደሚያደርጉ ቅድም ስናገር ነበረ። ካሜራ ገልጠው የሚያመጡና የሚያሳዩ እነሱ ግብዞች ይባላሉ። ልክ እናንተ ቤት እንዳሉት ግብዞች ማለት ነው። ከዛው ቤት ሲወጡ ክርስቶስ ጾመውስ
እናንተ መቼ ነው የምታስቡት? ጾሟል። እሺ እናንተ መቼ አሰባችሁት? እሱን ስውር ነው። ጾምና ጸሎቴን አድምጠኝ። ጾምና ጸሎቴን አስቡልኝ አላለም። መቼ ነው ታዲያ የምታስቡት? ሮብና አርብን በልታችሁ አስቡልኝ አላለም። አስቡልኝ ባላለበት እናስብልሃለን ብለን አንለው። አስቡልኝ አላለም። አስቡለትም ብሎም አላለም መጽሐፍ። እንዴ መቼ ነው የምታስቡት ታዲያ? እንዴ አስቡልኝ ባላለበት ለምን ታሳስበናል? ኖ እሱን የምታስቡበት ጊዜ እኮ የለም እኮ። እኔ በጣም ማወቅ ፈልጋለሁ። ጴንጤ መቼ ነው አስቡልኝ ብሎ ባላለበት? ልብ በላ ስማኝ፣ እየነገርኩ መቼ ነው ታስቡ ትለኛለህ? አስቡልኝ ብሎ አላለም። አስቡለትም ብለውም ሐዋርያት አላሳሰቡንም። አለቀ።